ሰላም ጤና ይስጥልኝ ውድና የተከበራችሁ የማርቲ ገበያ ቤተሰቦች እንደምን አላችሁ እንደምን ከረማችሁ ዛሬም እንደተለመደው ቪዲዮ ይዤላችሁ መጥቻለሁ ይህ ቪዲዮ ከ300 ሺህ ብር ጀምሮ የሚሸጡ መኪኖች ናቸው እዚህ ላይ ላልገዛው ይችላል ምክንያቱም በተደጋጋሚ ፖስት ማድረግ ስለማይቻል ነው አብዛኛው ሰው እንትን ስለሚል ነው ቆይ መጨረሻ ላይ በደንብ ነግራችኋለሁ ቪዲዮ ተደጋጋሚ እንዴት እንደማለቅ ማለት ነው ዛሬ ይዣችሁ የመጣሁት ለእናንተ የሚጠቅሙ ናቸው ላይክ ሰብስክራይብ ሼር ማድረግ አትርሱ እንዲሁም ሐሳብ አስተያየት ካላችሁ በኮሜንት ቦታው ላይ ማስቀመጣችሁን አትርሱ አብራችሁኝ ቆዩ ዋነች ዜድ ሞዴሉ 1992 ምንም ንክኪ የለውም ወይም ግጭት ግልብጥ የለውም ዋጋው 1,500,000 ብር ብቻ ነው ሃይዙዚ ኦባማ ሞዴሉ 2014 በህዝብ ነው ሻንቲ መላሽ የለውም ሞተሩን ንክኪ የለውም ንጹህ ነው ዋጋው 2,400,000 ብር ብቻ ነው ሱዙኪ ዲዛይር ሞዴሉ 2022 29 ኪሎ ሜትር ብቻ ነው ሄደው አውቶማቲክ ነው ዋጋው 2 ሚሊዮን ነው ፋይፌል ሚኒባስ ሞዴሉ 2004 ግጭት ግልብጥ የለው ዋጋ 1,900,000 ብር ብቻ ነው ካሪና ሞዴሉ 1993 ፉል ኢንጀክሽን ነው ምንም ንክኪ የለውም ይሄ መኪና ዋጋ 750,000 ብር ነው እነዚህ ለዛሬ ይዤላችሁ መጥቻለሁ እንግዲህ ከነዚህ ውስጥ የምትፈልጉት ካለ በመጋቢት 1 2017 የተለቀቀ ወይም የሚሰራ ቪዲዮ ነው ዛሬ 30 ነው ነገ አንድ ስለሆነ ስለዚህ በ30 በአንድ የሚሰራ ስራ ስለሆነ ነው እንደዚህ ይምላችሁ ማለት ነው እንግዲህ ቅድም እንደጀመርኩላችሁ ኮሜንት ላይ ስታስቀምጡልኝ ለምንድነው እንትንም ማቲው በተደጋጋሚ ተመሳሳይ ነገሮችን ማትለቂው የምትሉ ሰዎች ስላላችሁ እሱ ልንገራችሁ ብዬ ነው መኪና በተደጋጋሚ አንድ አይነት ፎቶ አንድ አይነት ስራ በተደጋጋሚ ዩቲዩብ አይቀበልም እኔ ደግሞ ትኩረቴ ዩቲዩብ ነው ዩቲዩብ ደግሞ እነዚህን ኮንቴንቶች ስለማይፈቅድ አልፖስታቸውም ግን እጄ ላይ ያሉ ለመጣ ሰው እሸጣቸዋለሁ ማለት ነው ወይም ቪዲዮውን ወደ ኋላ በለስ ብላችሁ ወይ አንደኛው ወይ ሁለተኛው ቪዲዮ ላይ ታገኙታላችሁ ማለት ነው 300,000 400,000 የሚባሉ መኪኖች አሉ እጄ ላይ ግን እናንተ ከኋላ መለስ ብላችሁ ስታዩት በደንብ መረጃውን ስታዳምጡት እዛ ጋር ታገኙዋቸዋላችሁ ማለት ነው ቤተሰቦቼ ብዙ ጊዜ መታችሁ ምን አለሽ የምትሉ ሰዎች ስላላችሁ ለእናንተ መልስ ሰጣለሁ ዛሬ ይህ መልስ ምንድነው መሰላችሁ እኔ ተራ ደላላ ወይም ሴት ልጅ ስለሆንኩኝ ተራ ደላላ አይደለም ተራ ደላላ ዝም ብሎ አለ እያለ ሰዎችን መሳብ የሚፈልግ ነው እኔ ደግሞ በጣም ብዙ ተከታይ በጣም ብዙ ሰዎች አሉኝ ግን ለነሱ ጥርት ያለ መረጃ ኦንላይን ላይ ለቃለሁ አምኖበት ወዶት ዋጋ ይሆነኛል ብሎ በውስጥ መጥቶ ይሄንን ሞዴል ይሄኛውን መኪና ፈልጌው ነው ብሎ ሲነግረኝ ያኔ ነው ወደ ቪዲዮ ወይም ደግሞ ወደ ስራው መኪናው መመራው ማለት ነው ይሄ ማለት መኪናው የት እንዳለ የመኪናውን ይዞታ ያለውን ሁኔታ ኢንፎርሜሽን ሙሉ ኢንፎርሜሽን የምሰጠው በውስጥ መጥቶ ሲጠይቀኝ እሱ ትክክለኛ ያየውን ይሄ መኪና ለኔ ይሆናል የሚል በጣም ብዙ ሰዎች አላችሁ በጣም በቃ ትውት ይሆናችሁ ምታዩ ተከታተላችሁ ይሄ መኪና ይሄ እቃ ለኔ ይሆናል ብላችሁ ከነ ከለሩ ከነ ሞዴሉ ሴቭ የምታረጉ ሰዎች አላችሁና ለእናንተ በጣም አስፈላጊ መረጃ ነው ሁሌም የምለቅላችሁ ማለት ነው አንዳንድ ሰዎች ደግሞ ተሰላቸ አሉ ስለሚሰላችሁ ምን ያደርጋሉ መሰላችሁ አያውትም ቪዲዮ ከላይ 400,000 ብር ተጽፎ ከሆነ ያቺን 400,000 ብር ብቻ በማየት የመጨረሻው ላይ ይመጡና በውስጥ ደውለው ምን አለሽ ጥያቄ ሁሉ ጥያቄ ነው የሚሆንባችሁ እባካችሁ ጊዜያችሁን አታባክኑ ስልካችሁን ገንዘባችሁን አታባክኑ መስራት ያለባችሁን ነገር በትክክል እኔ ያቀርብላችኋለሁ አይታችሁ ያመናችሁበትን እቃ ሲኖር መምጣት ይተበቅባችኋል በውስጥ ማለት ነው ቤተሰቦቼ እንግዲህ ይሄን ይመስላል ኮሜንት ላይ የምታስቀምጡትን አስተያየት ሁሉንም እሰጣለሁ በሂደት ሁሉንም ለማቅረብ ሞክራለሁ የህዝብ አለ ኦባማ
ሃይሩፍ 5ኤል አባዱላ አቅርቢልን የምትሉ ሰዎች ስላላችሁ ሁሉንም እንደየፍላጎታችሁ ለማቅረብ እሞክራለሁ ማለት ነው። ምክንያቱም እኛ ያው እና ቤተሰቦች እንግዲህ እንደነገርኳችሁ ለእናንተ ትክክለኛውን መረጃና አጠር ያለውን ለማቅረብ እሞክራለሁ። እናንተ የሚሆናችሁን መምረጥ አትርሱ። እንዲሁም እሁድ ዕለት እንዲሁም ማታ ከ2 ሰዓት በኋላ በጣም የሚደውሉ ሰዎች አሉ። ግን እኔ ከ2 ሰዓት በኋላ ማታ አልሰራም፣ ተረዱኝ። እሁድ እንደገና ደግሞ እሁድንም አልሰራም። ከዛ ውጭ ያለውን ቀን ሁላችሁንም እንደምትፈልጉት ማስተናገድ እችላለሁ እና በቃ የተቸገርኩት በተለይ ማታ የሚደውል ሰው በጣም እያስቸገረኝ ስለሆነ እንደው ባካችሁ ላለው ግን መረጃውን በደንብ መስማት ይኖርባችኋል። እምታናንቁ ሰውን እምጥሉ ምናምን አላችሁና ያ ደግሞ እኔ ጋር አይሄድም። እኔ ይውላችሁ ለእናንተ የሚጠቅም ነገር ሳቀርብ እኔም ተጠቃሚ መሆን አለብኝ ብዬ ስለማምን ነው። እንግዲህ ለዛሬ ይዤ የመጣሁት ይሄን ይመስላል እንዳያችሁት ማለት ነው። እናንተ የምትፈልጉትን መርጣችሁ አምናችሁበት ስትመጡ የምትፈልጉት ነገር እንደምትፈልጉት ይቀርባል። እንደምትፈልጉት አንዳንዱ ሰው ከላይ የተጻፈ ብቻ ስለሚያይ በጣም እቸገራለሁኝ ስራ ማለት የትኛውን ቪዲዮ አይቶ እንደመጣ የዛሬ 2 ዓመት ያየውን ቪዲዮ አይቶ ቢጠይቀኝ እኔ አሳማኝ መረጃ ካልሰጠኝ የለቀቅሽውን አታውቂውም ምናምን የሚል ሰው አለ። በየቀኑ መረጃ ለእናንተ ሰጣለሁኝ። በየቀኑ አለ ብዬ አቀርብላችኋለሁኝ። እኔ እንደደላላ እናንተ ማንከራተት አልፈልግም። ምክንያቱም ትልቅ እንትና ምን አክብሮት አለኝ ለእናንተና ይህንን ነገር እባካችሁ ከግምት ውስጥ አስገቡልኝ። የምትፈልጉትን ምረጡ። ከዚህ ኦንላይን ከመለቃቸው ውጪ እንዳልኳችሁ በተደጋጋሚ ከላይ ያስቀመጥኩት በተደጋጋሚ ፖስቻቸው ያልተሸጡ ነገሮች ካሉ እነሱን ነው እንደዚህ በውስጥ በኩል የምታገኙት እንጂ እኔ ሙሉ መረጃ ፖስት አደርጋለሁ ወይም ደግሞ መረጃውን እለቃለሁ። ለመረጃው ደግሞ ሙሉ ኢንፎርሜሽን እሰጣለሁ እዛው ጋር ማለት ነው። ዛሬ ይዤ የመጣሁት ይሄን ይመስላል። ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። ሰላም ሁኑልኝ።